አንቺ ለዓላማ ነው የመጣሽው። ገብቶሻል? ወንድ ላይ ምን አንጠለጠለሽ? የኔ ናት የዘንድሮ ወንድ። እኔ ሳውዝ አፍሪካ ያላችሁ ሰዎች ግን አጣሩልኝ። እዚህ ውስጥ አሁን አሉ እኔ የማውቃቸውም ወዳጆቼ ምናምን እዛም መግባባቸው የስራ ሰው ናቸው ምናምን ስራቸው ነው የሚሰሩት። ጎበዝ ሰዎች ያውቃለሁ። እዛ ቁጭ ብሎ ደግሞ ሴት የሚሞዳሞድ አለ፣ ስራ የሌለው ስራ ሲጠፋና ስራ ሲያጣ ሲቸግረው የቤት ኪራይ የሚከፍለው ሲያጣ እንችግራለሁ። ሜሴንጀር ላይ ገብቼ አንድ ዱባይ ያለች ልጅ ወይ ሳውዲ በሞዳሞድ አንድ ሁለት 10 በሞዳሞድ ከ10 5ቱ ጋር የኔ ፍቅር ብላቸው ከ5ቱ 3ቱ ቢያፈቅሩኝ አሪፍ ገቢ ምንጭ ነው ብሎ አስልቶ ነው የሚመጣው። ቀልዴን እንዳይመስልሽ። የስራ ሰው የሆነማ ሳውዝ አፍሪካ ላይ እንደውም የሳውዝ አፍሪካ የስራ ሀገር ነው ማለት ብዙዎቹ ሱቅ አላቸው፣ ነጋዴ ናቸው ምናምን በጣም የሚሰሩ ሰዎች አሉ። ስራ ያለው ስራ ላይ ነው። ሜሴንጀር ላይ አንቺን ሊጠብስ አይመጣም። ቢዚ ነው። እንኳን አንቺን ሀይ ሊልሽ ቀርቶ የኔ እናት ጊዜ የለውም ሶሻል ሚዲያ ለመጠቀሚያ። የንግድ ሰዎች ናቸው በጣም ብዙዎቹ፣ በጣም ሩጫ ላይ ናቸው። እዛ ሀገር ያሉ የማውቃቸው ሰዎች ስላሉ ነው የምላችሁ ፐርሰናል። ግን ቆዳ ገፋፊው ግን መጥቶ እንዴት ነሽ ይልሻል ወይ የኔ ፍቅር የኔ ቆንጆ ይልሻል። ቆዳሽን ሊገፍ 80,000 ብር እንዴት ትልቂያለሽ? የኔ እናት ምን ሆነሽ ነው እንደው ማለት ምን አስነክቶሽ ነው? ወንዶቹ የምታስልኩት ወንዶች ምን እንደምታስነኩ ብትነግሩኝ እኔ ምን ልሞክር እድሌ ማለት እኔ ብቻ ነኝ የቀረው ሳስበው እስካሁን። እኔም አሁን መሄድ አለብኝ በዚህ ጉዳይ ላይ ሊሄድበት ይገባል። ምን እያስነካቸው የምታስነኳቸው ቅጠላ አለ የሆነ ነገር የምታፈዟቸው ንገሩኝና እኔም ያንን የአፍዝ አደንግዝ ነገር ልሞክር። እንዴ እኔ ግራ ነው የሚገባው። የኔት ሜሴንጀር ላይ ላውቅሽ ሆን 80,000 ብር ቤተሰብ የተቸግረዋል ሲልሽ የለፋሽበት መከራ የበላሽበት ለዛ ነው። ለምንድን ነው የመጣሽው ያልኩሽ? የመጣሽው ቤተሰብሽ ራስሽን ለመለወጥ ከሆነ እንዴት ከዓላማሽ ትስቻለሽ? እንዴት አንድ ሜሴንጀር ላይ የመጣ ሰው በእጅሽ ጨብጠሽ ማታቂው ምን ይሁን ማን ይሁን ጂኒ ይሁን ሰው ይሁን ኤአይ ይሁን ማሽን ይሁን የማታቂውን ግለሰብ ቤተሰብ ቸግሮኛል ሲልሽ 80,000 ብዙ እኮ ነው። አይመልስልሽም። እሱ ከመለሰልሽ በቃ የምጽአት ቀን ደርሷል ማለት ነው። አለቀ። እንዘጋጅ። አይመልስም። በታሪክ ኤዲ የስሜ ላይ እርግጠኛ ሆኜ ነው የምነግርሽ። ሰበብ አስባብ ፈጥሮ አሁን ይጋጭሻል። ጠብቂ። አሁንም ስቲል በሰላም ከሆነ የምታወሩት የሆነ ኮሽታ አይፈልግና ጓ ምናምን ብሎ ይጋጭሽና በቃ ተጣልተናል፣ በፍቅር ጊዜ ያደረግነው ነው፣ ገደል ግቢ ከፈለግሽ ጭንቅላትሽ ተተቀይልሻል። አብዶ ነው 80,000 ብር አውጥቶ እንደገና ላንቺ የሚመልሰው። እንደዚህ አይነት ወንድ ሊመልስልሽ ቀድሞኑ ለምን ተቀበለሽና? ስለዚህ አንቺ ከዛሬ ጀምሮ ለቀሽ ውጪ። ቀጥሎ 1 ሚሊዮን ብር ሳያረገው ወይ 500,000 ብር ከእጅሽ አፍዛ ደንግዝ የሚያደርገው ነገር አድርጎ ነው እንግዲህ በእርግጠኝነት እንደዛ ሳያረግሽ ለቀሽ ውጪ። ከሱ ጋር እንዳታወሪ፣ እንዳትነጋገሪ፣ ሊሄድ ነውም እንዳቲ፣ አብቅቷልም እንዳቲ፣ ስጠኛ ትስጠኝም እንዳቲ፣ ጸጥ ብለሽ ያጠፋሽው የራስሽ ጥፋት ስለሆነ ኃላፊነቱን ወስደሽ ሹክክ ብለሽ አንገትሽን ደፍተሽ ሹልክ ብለሽ ውጪ። ብሎክ አድርጊ ከቻልሽ ዲሌት አድርገሽ ያጠፋሽው 80,000 ብር ነው የምትለብሺውን የምትዘንጭበትን የአማረሽን ነገር ከልክለሽ ራስሽን ብርሽን ተኪው። ያጠፋሽው ያን 80,000 ብር እስክትተኪ ድረስ ልብስ አትገዢም፣ ጫማ አትገዢም፣ ሌላ ሌክዠሪ ነገር የምታደርጊው ለራስሽ ሰርተሽ የምታሟያቸው ነገሮች በሙሉ ትዘጊና ራስሽን ካሽው። ቅጣት ነው ይሄ እንደውም ለራስሽ 80,000 ብሯ ተተክታ አካውንቶች ውስጥ እስክትገባ እሱ ጋር ያጠፋሽው አንገትሽን ደፍተሽ ድንቡሉ ሳንቲም ሳትነኪ ከደሞዝሽ ላይ ወጥረሽ ስሪ እና ታኪው። ከዛ ውጪ ስትረው ላይ ስራ ስሪ፣ አትጃጃይ። ምንድነው መጃጃል? እኔ ጋይስ አብዛኞቻችሁ በዚህ አይነት ሁኔታ ውስጥ ነው ያላችሁት። ሜሴንጀር ላይ መጥቶ ሰላም የሚላችሁ ወንድ ጤናማ አይደለም፣ ጂኒ ነው፣ መንፈስ ነው። አንዳንዶቹ እንደውም እኮ ኤአይ ሊሆኑ ላይ ማሽኑ ላይ ሆናል እኮ የሚጀነጅናችሁ እኮ የምታውቁት እኮ ታሪኬ። ይሄኔ ኤአዩ ነው ዘንድሮ፣ ሮቦቱ በዝቷል። ማታገቢው ማለት ነው አየር ላይ የተነነ። ስለዚህ ገንዘብሽን ቆጥቢ፣ ስራ ስሪ፣ ራስሽን አስተካኪ። ከዛ በኋላ
ነገሮችን እናያለን። ተግባባን? እሺ በቃ ወንድም አመሰግናለሁ። በቃ እሺ እኔም አመሰግናለሁ። ወይ ጉድ! እኔ ግን ጋይስ በየቀኑ እየተባባሰ ነው ይሄ ነገር። 80,000 ብር የሜሴንጀር ሃይ ቻሌንጅ ልጀምር እንዴ? ራሱ እኔ ሜሴንጀር ራሱ አፑ ጠፍቷል ከስልኬ ላይ እንኳን መጠቀም ካመጡ አመታት አስቆጠርኩ። ሜሴንጀር ፌስቡክ ምናምን እስቲል ትጠቀማላችሁ? ነው ያፈጃ ያረጀ እኮ ነው አሁን ፌስቡክ ሜሴንጀር ራሱ አሁን ለመገናኛና ከሰው ጋር ለመተዋወቅ ራሱ በቃ የድሮ ዘመን የጋሪጆች ዘመን ነው ተብሎ ነው የሚቆጠረው አሁን። ምክንያቱም አሁን ብዙ ነገሮች ተቀይረዋል አይደል? ቲክቶክ ነው አሁን ብዙ እየመራ ያለው አይደል? ዋትሳፕ ምናምን እንደዛ ብትሉ ሜሴንጀር አታላችኋል። ያረጀ ያፈጀ የሽማግሌ የሆነ አፕ ጋይስ ሃይ ሚል ሜሴጅ ከደረሳችሁ ከኔ በውስጥ መስመር ቻሌንጁን ተቀላቀያለሁ ማለት ነው። ተባበሩኝ ወዬ ብላችሁ በመመለስ ብዙ ስራ አታብዙብኝ። የመረረኝ ሰው ነኝ እኔ። ይሄ ሁሉ መርፌ እየወጋው እንዴ አሁን ተበላበት ሳይባል ቶሎ ብዬ እኔም ወደ ስራ መግባት አለብኝ። ያለፈበት እኮ ተበላበት እኮ ይሄ ሙድ ሳይባል ወደ ሙዱ መቀላቀል ያለብኝ ይመስለኛል። ደግሞ እንደዚህ ስለ ሃይ ሲላችሁ እኔ እንዳልመስላችሁ እኔ እኮ ባይዘ በኔ አካውንት በኔ ፎቶ ነፍ አሌክስ የሚል ፕሮፋይል የሚጠቀሙ ብዙ አሉ። ሃይ ብለው ይልኩላችኋል። ወስም አንተነ ትሉኛላችሁ። እኔ በቲክቶክ ታሪክ ሃይ ብዬ ልክ አላውቅም። ቲክቶክ ከከፈትኩ ስንት ዓመት? 7 ዓመት ምናምን አካባቢ አይደል? ሃይ ብዬ ልኬ አላውቅም። ለማን ነው ኦርደር እንኳን ሰዎች ሲያዙኝ ስልኬን ድሮፕ አድርጌ ነው የማወጣው። በቴሌግራም ስልክ ማዘዝ ፈልጋለሁ እንኳን ለሚል ሃይ ያላችሁ ካለ ጂኒ ነው ቀንዳሙ፣ ቆዳችሁን ሊገፍ የመጣ ነው። ፎሎወር እንኳን አያዩም አንዳንዶቹ። ስም ብቻ ከላይና ፎቶውን ሲያዩ እኔ መስያቸው ብዙ ጊዜ አንተነ አካውንት ብለው ይልኩልኛል። ሃይ አልልም ብዬም አላቅም፣ ወደፊትም አልልም። ከሃይ ምንም ጉዳይ የለኝም። በውስጥ መስመር ሃይም ባይም ልላችሁ አልችልም። ያላችሁ ሰው ካለ የኔም ፕሮፋይል ያደረገ ሰው መንፈስ ነው። ፎሎወሩን ይዩ ገብታችሁ በፎሎ ነው የምታረጋግጡት። እኔ እንኳ ቆዳ ገፎ ሊሆን ይችላል አንዳንዱ አይታወቅም። ድምፄን ካልሰማችሁ ደግሞ እኔ አይደለሁም ማለት ነው ጋይስ። በቃ አለቀ። መቼም ድምፅ ሊመሳሰል አይችልም። ከሱ ጋር እያወራው ነው ብለው እኮ የሚያስቡ ሰዎች አሉ። ድምፄን ካልሰማችሁ አይደለሁም ማለት ነው። በድምፅ አውራኝ በሉት። በድምፅ ቮይስ ላክ። አይ ቢዚ ነኝ አሁን እንትን የጫማ ክሬላ ስር ምናምን ካለ እሷ ብሎክ አድርጊው። በብሎክ ሰይፊ የለም መከራ። ደግሞ እንደዚህ ለቀልድ ስል እኮ ጋይስ አስቸጋሪ እኮ ነው። ሶሻል ሚዲያ ላይ እኮ መቀለድ ራሱ አችሉም ታውቃላችሁ። ቆርጦ ይወስድና ይሄንን ብሏል። ይኸው ሃይ ብዬ ልጀምር ነው ብሏል። ቆዳችን ይገፍፈልሽ ነው ይባላል። ለማንኛውም ክብራትና ክብራን ያ ኦርደር ራሱ እኔ ሲያዙኝ ስልክ ምናምን ድምፅ ነው መልሽ ወዲያው ምልከው እኔ እንዲህ ስልክ ሲ ኦኬ ይሄ ምክንያቱም በጽሁፍ ማንም ሰው እንዳታምኑ መንፈስ ነው፣ መናፍስት ናቸው እነሱ። ኤኒዌይስ ጥሩ ቆይታ ነበረን። ነገ በተመሳሳይ ሰዓት እንገናኛለን። ጉዞ ላይ፣ ረፍት ላይ፣ መንገድ ላይ ተኝታችሁ ሊሆን ይችላል፣ ከእንቅልፋችሁ የተነሳችሁ በተለያየ ጉዳይ ውስጥ ሆናችሁ የተከታተላችሁ የነበረው ሁላችሁንም እወዳችኋለሁ። እሺ በጣም እናንተ ስላላችሁ በጣም ደስ የሚል እዚህ ጋር ከእናንተ ጋር የምናሳልፈው 2 ሰዓት ተኩል በብዙ